እሺ አንድ እዚህ ላይ መጠይቅህ እዛ ቦታ ላይ እስክትደርሱ ድረስ ከመጀመሪያ ጀምራችሁ ጉዞ ጀምራችሁ አሁን ያልከው ሽፍታው የያዛችሁ ቦታ ላይ እስክትደርሱ ድረስ ቢያንስ የስንት ሰዓት ጉዞ ይሆናል? እንዴ ብዙ ሰዓት ነው የተጓዝነው። ምን ያህል ማለት እየደከማት ነበር ምናምን እሱ ግምት ውስጥ ለማስገባት ፈልጌ ነውና ምን ያህል ሰዓት ይሆናል? ሰዓቱ ብዙ ነው። አንድ ቀን ይሞላል? አይ አንድ ቀን እንኳን አይሞላም። 7-8 ሰዓት እንደዛ ይሆናል። እሺ 7 ሰዓት ብለን እንያዘው። 7 ሰዓት በቃ እየደከማት ነበር፣ ግን ዝሮ ዝሮ ሽፍታው እስኪይዛችሁ ድረስ ራሷ እየተራመደች ነው የደረሰችው። አዎ እያረፍን ነው የምንመጣው መንገድ ላይ ማለት ገባኝ። እሺ ከዛ እዛ ጋር አሁን ድምጽ ሰምተናል፣ በቃ ጩኸት ሰምተናል፣ ሁላችንም ሰምተናል። እዛው ቁጭ ብለን ኩርምት ብለን ማለት ነው። ኦኬ እናንተ ወደፊት ነበራችሁ ሁላችሁም ማለት ነው? እሷ ብቻ ነበረች ወደ ኋላ? አው እዛው ከታች ነው እኮ እዛው ቅርብ ነው፣ ግን አይታየንም፣ ለኛ ጉድጓዳ ነው። እሺ እዛ ላይ የተለየችው ሽፍታው ለመሪው ሲመታው ነው እሷ ወደ ኋላ የቀረችው? ወንዶቹን መጡ ወደኛ። ሽፍታውን ሲመታው ማለት ነው ሄዱ ወደ ላይ ሲላቸው? አው ከመሪው ጋር መጡ ወደኛ። ኦኬ እሺ ሃና እዛው ቀረች ማለት ነው። ከዛ ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው ሽፍታው? አው አዝሏት መጣና ትንሽ መንገድ ከዛ ቅደሚ፣ ከዚህ በኋላ እንደዛ አይነት መንገድ አይደለም የምትሄጂው እያላት ከዛ የዛን የምትሄደው እሷ ወደኛ ስትመጣ በእጇም በእግሯም ነው በቃ እንደዚህ ቀስ ብላ በጣም ደክሟታል ስትመጣ ወደኛ። ከዛ እኛ ጋር ተደባለቀች። እነዛን ፈተሸ ምናምን ድጋሚ እመጣለሁ ካገኘሁባችሁ ገንዘብ አለቃችሁም ማለት። እሺ ከዛ ሄደ። ሲሄድ ተያይዘን ሁላችንም ሄድን ከዛ ቦታ ላይ። እሺ ሃናም አለች? አዎ እሺ ከዛ ቦታ ላይ ተያይዘን ሄድን ሁላችንም። ከዛ የሆነ ቦታ መርከዝ አለ፣ እዛ ቦታ ላይ ጀበል ነው የምንወጣበት። እስከሚመሽ ተጠበቀ ቦታውን ለመሄድ ማለት። እስከ መርከዙ ድረስ ግን አሁንም ሃና እየደከማትም ቢሆን እየተጓዘች ነው? አዎ እሺ ከዛ ሄድንና ዳገት እንደዚህ እያረፍን በቃ ጫፍ ላይ ወተን እንቀመጣለን እያሉን በቃ እንደዚህ እዚች ጋር እያሉን ሁላችንም እንደዚህ በቃ ቀስ እያልን ሄድ ነው። እሺ ከዛ ማታ ላይ እዛ ቦታ ላይ አሁን ስንተኛ እንደዚህ በቃ የሆነ ደልዳላ ቦታ መርጠህ ነው እንደዚህ ለየብቻችን የምንተኛው። እንዴት አሁን ስልክ ስታወራ አልሰማህም እያሉኝ ስለሆነ ብዙዎች ማለት ነው። እሺ ከዛ እንደዚህ ስንተኛ እንደዚህ ልፍ እያልን ለየቦታ እንደዚህ መርጠን ነው የምንተኛው። አዎ ገባኝ። እዛን ሰዓት ከሷ ጎን የኔ ጓደኛ የተኛለ ያኔ ስልክ እያወራች ነበር ሃና። ያው ያንን ስልክ ያወራችውን የነገረኝ ለኔ ደግሞ ኮምቦልሻ ስንደርስ ነው ልጁ ማለት ነው። እንግዲህ ያንን ቦታ ካለፍን በኋላ እዛ ቦታ ላይ ስታወራ ነው እንግዲህ እሱ ስታወራ የሰማት። ምን ስትል ነበር ያወራችሁ? ትዳሬስ ምናምን ከዚህ በኋላ ህይወት የለኝም እያለኝ ስልክ ስታወራ ሰምቻታለሁ ሲለኝ፣ ሰምተሃል ስለው አዎ ሰምቻለሁ፣ እንደዚህ እያወራች ነበረ እኛ ተኝተን ከጎኗ ነበርኩ ሲለኝ፣ ላክስትየዋ ልጅ አገናኘሁት በሜሴንጀር ማለት ነው እውነቱን እንዲነግራት። እሺ ከዛ ላክስትየዋ ልጅ ያገናኘሁት ነገራት። እሺ ከዛ መንገድ ጀመርን። አሁንም እንደዚሁ ሄድን የሆነ ቦታ አሁንም እንደዚሁ አደርን። ሌላ ሁለተኛ ቀን? አዎ እየሄድን ማለት ነው እንደዚህ እየሄድን ነው በቃ እንደዚህ እየነጋ ያለው። እሺ አድራችሁ እዛ ላይ አድራችሁ እንደገና ከነጋ በኋላ ስትጓዙ ውላችሁ አሁንም እየሄዳችሁ ነው ማለት ነው? አዎ በጣም ብዙ መንገድ ነው የሄድነው። ሃና ስቲል ነው ግን እየተጓዘች ነው ራሷ በእግሯ? አዎ እያረፈች በቃ ከኛ ጋር እየሄደች ነው። አዎ ኦኬ እሺ መልካም ጥሩ እሺ። ከዛ ወደ ጠዋት ላይ እንደዚህ ወደ መጨረሻው ድንበር ላይ እንደዚህ ተቃረብን። እሺ እየተቃረብን አሁን እንግዲህ ወደ 4 ሰዓት የሚሆን ነው። አሁን እኛ በግምት እንግዲህ ድንበሩን ቆረጥን ያልነው 4 ሰዓት ላይ አካባቢ ነው ያልነው። እሺ በግምት ማታ ማለት ነው?
ጠዋት ነው ጠዋት። እሺ ጠዋት ኦኬ። ከዛ እዛ ድንበር ቦታ ላይ ልክ ድንበሩ አካባቢ ልንደርስ ሲሆን ምግብ ምናምን በላን፣ የኩብዝ ምናምን የያዝነውን በላን። ከዛ መንገድ እንደዚሁ ዋዲ ለዋዲ ነው ሄድን። ከዛ እሷ ያው ከፊት ነው ግዴታ መሄድ ያለባት፣ እሷን ከፊት እናስቀድማት አሉ። እሺ ከዛ እኛ እዚሁ ቁጭ ብለን እየተጠባበቅን እንደዚህ መርከዝ አለ። ከዛ እንደዚህ ፊት ለፊት ሄዱ እያየናቸው ማለት ነው። መሪዎቹ ይዘዋት ሁለቱ ሀናን ይዘዋት ማለት ነው። አዎ ከዛ እየገፉ እንደዚህ አወጧትና ገመዱን እሺ አወጧትና ድክም ማለች እዛ ከላይ ማለት ነው። ኦኬ ገመዱ ስትወጣው ለምሳሌ አንተ ወንድ ነህና ወንድ ገመዱን ስትወጣው ምን ያህል አስቸጋሪ ነው ገመዱ? ያ በጣም አስቸጋሪ ነው። ያው ፈታኝ የሆነ ነው ማለት ነው። አዎ እሷም ግን ዝሮ ዝሮ ተደግፋም ቢሆን ወጣበታለች ገመዱ። አዎ ያንን ወጣለች። እሺ ከዛ ያንን ወጣ እሷ እዛ ላይ እንደተቀመጠ እኛኑ ተባልን ከፊት። እሺ ከዛ እኛም ሄድን። እሺ ያ ገመዱን እንደውም እንደዚህ ሩካቦች ወደ ሳውዲ የሚገቡ ይዘውብን በጎን ነው የሆነ ጥፍጥፍ ያለ ድንጋይ አለ። በዛ ላይ ነው በጥፍራችንም በቃ የሆነ ነፍስ አውጪኝ ስለሆነ ሁላችንም በቃ በፍጥነት ነው እዛ ላይ ሁላችንም ወጣን። ልክ እሷ እንዳገኘናት በቃ እለፉ አለች። እሷም እለፉኝ ነው የምትለው። መጀመሪያ እለፉ ያላችሁ እነሱ ናቸው፣ እነሱ የሚመሩት ማለት ነው። አዎ እሺ ከዛ ግን ለብቻዋ ቆይተዋታል አይደለ? እሷ እዛ ተቀምጣለች። በቃ እዛ ቦታ ላይ ነው አሁን እኛ እሷን በቃ ያለፍናት ቦታ እዛ ቦታ ላይ ነው። ኦኬ እናንተ እስክትወጡ ድረስ ላይ ወስዶ መጀመሪያ ስለወጣች ገመዱ እዛው አብራ ከነሱ ጋር ቆይታለች። ከዛ ሁለቶቹ እዛ እንደሆኑ ነው እኛ እንግዲህ ሁለቶቹም ከፊት እኛም ሄድን። በቃ አሁን እዛ ቦታ ላይ ቁጭ ብለን እየጠበቅን ነበረ፣ እኛም ትመጣለች ብለን ማለት ነው። ኦኬ ሄዱ ብለዋችን ወደፊት ሄዳችሁት? አዎ በቃ ሄድን። ሁለቶቹ እዛኛ ጋር እንደነበሩ ነው እንግዲህ እዛ እየጠበቅን አሁን እዛ ጋር እንደ ወጥተዋል ሁለቶቹ ማለት ነው። ተመልሰው ምግብ ምናምን ኩብዝ ይዘው ማለት ነው። እሺ ይዘው ወጡ። ከዛ ሲመጡ በጣም ቆይተዋል። ተኝተን ነበረ። በግምት ምን ያህል ሰዓት ቆይተዋል? አሁን እዛ ቦታ ላይ ያልነው ሁላችንም ከ4 ሰዓት በላይ ይሆናል። እነሱ እንደውም ጓደኞቹ የሚሉ ከዛም በላይ ይሆናል ነው የሚሉ። እሺ ከዛ ልክ እንደመጡ ልጅቷስ ምናምን አለ ቦርሳውን ያዘው ማለት ነው። እሺ ከዛ ሄዱ ዝም ብላችኋል። ከዛ ሄድን የሆነ ቢጋላ አገኘን፣ የየመን ቢጋላ ምናምን። ከዛ የሆነ ቢጋላ አገኘን፣ የየመን ቢጋላ ምናምን። እሺ ከዛ እዛ ጋር እዚህ ዘመድ ምናምን ወይም ወንድም አላት እንዴ ሲል አይ የላትም የመጣችው ከኛ ጋር ነው አለው። ከዛ እንደማንኛውም ቀብር ባይሆንም ግን እስከዛሬ እንደሚቀበረው ቀብር ቀብረናታል፣ ልጅቷ ሞታለች ብለው ነገሩን። አሁን እዛ ቦታ ላይ ከዛ ያኔ ቦርሳውን ልጁ ጣል አድርገው መጀመሪያ ያልነገርናችሁ እንዳደነግጡ ብለን ነው ብለው ሲነግሩን ነው በቃ ያኔ ነው እኛ ይሄር ነው ከዛ ቦታ ላይ። እሺ ገመዱ ከወጣችሁበት እሷን እናንተ ወደፊት ሂዱ ተብላችሁ እሷ ሁለቱ መሪዎች ጋር አብረው ከሷ ጋር የቀሩበት ቦታ ላይ እስከ ብጋላው ድረስ ምን ያህል ደቂቃ ያስኬዳል በእግር? 20 ደቂቃ። ከዛ በኋላ አስጊ መንገድ አለው? ከዛ በኋላ መንገድ አለው። አይ አስጊ ነው መንገዱ ማለት በፍርሃት የምትራመድበት ነው? አሁን ከዛ በኋላ ምንም ነገር የለም። አልፈናል፣ በቃ መርከዝ አልፈናል። ግን እየሄድን ነው በእግራችን። ግን መንገድ በጣም ብዙ መንገድ አለ። የሆነች ከተማ መኪና መጫኛ እሷ ጋር እስከምንደርስ በጣም ብዙ መንገድ ሄደናል። ከመሸ ነው እዛ የደረስነው። በመኪናም እንደዚሁ ብዙ ተጉዘን ነው አዋሽ ገባ። እሺ ሌላ ጥያቄ፣ ልጆቹ እናንተ ጋር የነበሩት መንገድ የሚመሩት ብሬክስ አንዴ ልናገር፣ ሞዲኒተሮች እባካችሁ እንትና ሰው አታስገቡ፣ አታስወጡ። ሶሪ ሰራ
እዛ ላይ ሰው እነሱ ሁለቱ ልጆቹ መሪዎቹ በጠቅላላ እናንተ ጋር የነበሩት ማለት ነው ካሜራ ያለው ሞባይል አላቸው? እኔ አሁን ይዘው አላየሁም፣ ግን ከሻፊ ይዘው ነበረ። ግን እኛ አሁን እዛ ቦታ ላይ ልክ ድንበሩን ቆርጠን እንደተቀመጠን ቪዲዮ ሰርቻለሁ። አንድ ራቁቴ እንደውም ቲሸርቴን በጣም ላልቦን የሮኩበት አውልቄ ቪዲዮ ሰርቻለሁ። እኔ ያኔ ሲመጡ ግን ስልካችንን ሽፍታ አለ እኛ እንያዝላችሁ የሚነቅጡ ሽፍታዎች አሉ ሲሉን ስልካችንን ሁላችንም ሰተን የያዙት እነሱ ነበር። ኦኬ። ስለዚህ አብረዋችሁ ሲጓዙ አሁን 2 ቀን ከምናምን ነው አብረዋችሁ የተጓዙትና አብራችሁ የተጓዛችሁት እንግዲህ ከመጀመሪያ ጀምሮ እስከ መጨረሻው ማለት ነው። ማለት በአንድም ይሁን በሌላ መንገድ ስልክ ሲያወሩ ኦር ሲያወጡ የሆነ ነገር ሲሉ ስልክ እጃቸው ላይ ይታያል። እሱ ነገር ልብ አላላችሁም ነው ወይስ ጭራሽ አልያዙም ነበር? እኔ አሁን እሱን ልብ አለው። ኦኬ እሺ። ጓደኞችን ደግሞ ስልኳ የያዘችው ከሻፍ ነው። ምንድነው ከሻፍ ማለት? ጠሽ ስልክ ማለት ካሜራ የለውም ማለት እኮ። ስልኳ የት ሄደ ታዲያ? ስልኳን ወደ ኢትዮጵያ ነው የላከችው መጀመሪያ። እሱ አይደለም የያዘችው ስልክስ ከሻፍ እጇ ላይ የነበረው ነው እያለች አለችው። እሱን የያዘው የኔ አክስቴ ልጅ ነው። ዘግቶባታል ስልኩ ባትሪ ማለት ነው። እሱ ነበር ይዞት። እንደውም ኢትዮጵያ ሳይገባ አይቀርም። ምን እንጃ። ልብሷን ለምን ጣለው? በቃ አሁን ተደናግጠናል እኛ እንደዛ ስንባል ማለት ነው። ከዛ በቃ እዛ ነው እሱ ውርውር ያደርገው። እሺ አሁን ጋይስ ተውት የምትሉ እሱ እኮ ስሙን ለማጥራት ነው የመጣው። ምን ችግር አለው? ካልስ ኦልሬዲ ጨርሰናል። ግን ላይክ አሁን በቀደም እዚህ ጋር ያሳዩት ልብስ ነበረ። አንተ አይተሃል መቼም እንትኑ ላይ ቪዲዮ ላይ አብራችሁ ነበራችሁ፣ ከእሷ ጋር አድራችኋል። የለበሰችው ልብስ ያ ነው። ይሄንኛውን ልብስ ከዚህ እስከምንሄድ የለበሰችው አሁን ይሄን ጅልባብ የሚባለው ጥቁሩም ማለት ነው። እሺ ንቃብ ነው። እሱን አውልቃው ነበር። ግን ምን አይነት ያረገችው ምን አይነት እንደሆነ አሁን እኔ ብዙም አላስታውሰውም። አብራችሁ ተጉዛችሁ ይዛችኋት ብዙ ነገር አድርጋችኋል። እንግዲህ መቼም ያው ከለበሰችው ምናልባት እንደው እንትን ካልክ ብዬ ነው ማለት አንተን በዚህ ነገር መቼም ጓደኞችን አሁን ይሄንን መጠየቅ ይቻላል። አርዬ ግን እኔ ደግሞ ከሱ የበለጠ ደግሞ ማውቀ የምፈልገው የገጠር ልጅዬ እንትን ስትጮህ አዝሏት የመጣው ሽፍታው ነው። እናንተን ሂዱ ብሎ ያን የመሪያቸውን መርቶ ያባረረው ሽፍታ ነው። የጮኸችው እሷ ናት። የሴት ጩኸት ነው የሰማችሁት ወይስ የምን ድምጽ ነበር የሰማችሁት? ነው የእሷን ድምጽ ነው የሰማነው ጩኸት። ኦኬ ታዲያ ስትመጣ ለምን የገጠር ልጅ አልጠየካትም? እንደዛውን የሆንሽው ነገር አለው ብዬ ለመጠየቅም እኛም ሌሎቹም ለመጠየቅ በቃ ከብዶናል። ለምን? እሷም ደግሞ አልነገረችንም። እሷ አትናገር፣ ግን ይቺ ልጅ እንዳልከው ጮሃለች። ጮህ ሰምታችኋል። አዝሏት ሁሉ ሲመጣ ምን ሆነሽ ነው የጮህሽው ብለህ እንዴት አልጠየቃችኋትም? የምር ግን አደራችሁ እኮ አብራችሁ ዋላችሁ። እንጃ አሁን አልጠየቅናትም። እኛ አሁን እንደዚህ ብለን የተደበደበ ነገር ነበራት፣ የቆሳሰለ ነገር ምናምን ነበራት ፊቷ ላይ የሆነ ደብዘዝ ያለ ነገር ነበር። ታዲያ አሁን ፊቷ ላይ ደብዘዝ ያለ ነገር አለ፣ ጩኸት ሰምታችኋል። እንግዲህ አሁን አንተ በራስ አመሳስለው ጩኸት አለ፣ ፊቷ ላይ ደብዘዝ ያለ ነገር አይታል። ከዛ ልጁ ደግሞ ተኝታ ሲሰማት ህይወት ተበላሽቷል። ዛት ሚንስ ልጅቷ ተደፍራለች ማለት ነው። በሰዓቱ ብትጠይቋት ኖሮ አሁን ወደኋላ እኔ መመለስ አልፈልግም። ግን ደግሞ ሳርዬ እሱ አሁን የገጠር ልጅ ምን ብሏል? ስልክ ስታወራ ነበር ብሏል። እና ለማን እንደደወለች እኮ ስልኩ ቻርጅ ከተደረገ እነዚህ ጠቅጠቅ ስልክ ከሆነ ቁጥሩ እዛ ላይ ማወቅ ይቻላል አይደለ? ምናልባት ለዛ ሰው የሆነ ኢንፎርሜሽን ነግራ ሊሆን ይችላል። እና ያንን ስልኩን ቀፎን ልታገኝልን ከቻልክ እሱን ተባበረን። እሺ ችግር የለውም። እኔ እጠይቀዋለሁ፣ ልጁን እጠይቀዋለሁ። ስልኩን ለምን ስታወራ ነበረ ስላልክ ምናልባት መጨረሻ ላይ ደውላ
ለሆነ ወይ ለሚቀርባት የሴት ጓደኛ ወይ ለሆነ ሰው የውስጧን ተናግራ ሊሆን ይችላል። ገባክ? እና ቀፎን ተባበሩን። ወይም እሱ አንድ ወይም ደግሞ በዛ ሰዓት እንደዚህ አይነት ስሜት ላይ ሆና የደወለችላችሁ የቤተሰብ አካል ካላችሁ ቢኖር ነገር ካለ እናንተ ይኖራሉ እንጂ ወዴት ልትለው? ግን እኔ ብሬክስ በጣም እገረማለሁ። በጣም ብዙ ሺህ ህዝብ ስለ ሀና በጣም እያወራ ነው እንደምታየው ይህንን 5 ቀን። ግን እኔ ጓደኛዋ ነበርኩ እንደዚህ ነበረ ምናምን የሚል ግን ለምንድን ነው የሌለው? ማለት አሁን እንዳልከው እቺ ልጅ ለመጨረሻ ነገር አውርታ ይሆናል። ስለዚህ በጣም አሁን ምርጥ ጥያቄ ነው። ወይ ለእህት ወይ ለምናምን ትደውላለች። ስለዚህ ደውላ ምን አለቻቸው? በዛ ሰዓት ምን አይነት ስሜት ውስጥ ሆና